ከ5 ዓመት በፊት የባህር ኃይል ያቋቋምነው በብርጭቆ ውሃ ውስጥ እንዲዋኙ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ህዳሴው ግድብ እንቅጩን ተናገሩ። ግብጽ ለኢትዮጵያ አስደንጋጭ መግለጫ አውጥታለች። እኔንና ሌሎች ዜናዎችን አሰናድተን ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው ከ5 ዓመት በፊት ባህር ኃይል ያቋቋምነው በብርጭቆ ውሃ ውስጥ እንዲዋኙ አይደለም፣ ለቻይና፣ ለአሜሪካ፣ ለራሽያ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉ በተፈጥሯዊ መንገድ መመለስ አይቀሬ ነው ብለዋል። አሰብን ለማስመለስ ሌላ 30 ዓመት የምንጠብቅ አይመስለኝም ብለዋል። አሰብ ያለ ህግና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ መግባት አንፈልግም። ከገባን ግን ውጤቱ ይታወቃል። አስተማማኝ ኃይል አለን ብለዋል ጠቅላይ ሚኒስትሩ። የኤርትራ መሪዎች ለታጣቂዎች ጥይት ማቃበሉንም እንዲያቆሙ አሳስበዋል። አክለውም ስለ አባይ ውሃ ሲናገሩ ማንኛውም ተፋሰስ አገር የማይጎዳ መሆኑን በማረጋገጥ አገሪቱ የተፈጥሮ ሀብቷን ለብሔራዊ ልማት የመጠቀም ተፈጥሯዊና ህጋዊ መብት እንዳላት አረጋግጠዋል። የአባይ ወንዝ በብዛት መኖሩ ፍትሐዊና በትብብር ላይ የተመሰረተ አጠቃቀምን እንደሚፈቅድ አስረድተዋል። ግብፃውያንና ሱዳናውያን ወንድሞቻችን ናቸው። ውይይትና የጋራ መግባባት ወደፊት ለመራመድ በጣም ውጤታማ መንገድ ሆኖ እንደሚቀጥል አክለዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ ይህ ጥረት በቀጠናዊ ትብብርና በጋራ ብልጽግና ላይ የተመሰረተውን የኢትዮጵያ ለውይይት ለሰላምና ለዘላቂ ልማት ያላትን ጽኑ ቁርጠኝነት የሚያንጸባርቅ መሆኑን በድጋሚ አረጋግጠዋል። የግብፅን ህዝብ ቁርጠኝነት ዝቅ አድርጋችሁ በመመልከት ወይም ቀስቃሽ ሙከራዎች፣ ጫናዎችና በሰይፍ ጫፍ ላይ አጥብቃችሁ በመያዝ አላስጠነቀቃችሁንም እንዳትሉ። አባይ ወንዝ አካባቢ በእሳት የሚጫወቱ ማንኛውም አካል የህይወት ምንጭ ከሆነችው ከደም ስር የተጋጨ መሆኑን እና ትዕግስት ወሰን እንዳለው መገንዘብ ይኖርበታል። አባይ ለኢትዮጵያ ብቻ አይደለም፣ እሱም ለሁለቱም ለላይኛውና ለታችኛው ተፋሰስ ሀገሮች የጋራ የህይወት መስመር ሲሆን ታሪካዊ መብቶችን የሚጠብቁና የጋራ ጥቅምን ያለ ጉዳት መርህ የሚያረጋግጡ ዓለም አቀፍ የህግ ስምምነቶች የሚገዙት ነው። ስለ ፍትሐዊ አጠቃቀም የሚደረግ ንግግር እነዚያን ስምምነቶች ከማክበርና የማንኛውንም አካል ጥቅም ወይም ደህንነት አደጋ ላይ ሊጥል ከማይችል አንድ ወገንተኝነት እርምጃ ከመቆጠብ ጋር አብሮ መሄድ አለበት። እውነተኛ የልማት የሚገነባው በግዳጅ የተፈጸሙ እውነታዎችን በመጫን ወይም የሌሎች መብት በመርገጥ ሳይሆን በጋራ ተጠቃሚነትና በክልላዊ መረጋጋት በሚረጋገጥ በትብብር በቅንጅትና ግልጽ በሆነ ውይይት ነው። ከዚህ ውጭ ያለው ማንኛውም ከንቱ ንግግር ነው፣ በ14 ዓመት ከንቱ ድርድሮች የተረጋገጠ ነው ሲሉ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በመግለጫቸው ላይ አስሰዋል። የኢትዮጵያ ተቀናቃኞች የሚያሳዩት ተስፋ የቆረጠ አማተር እውነተኛ መጽሐፍ ይፈጥራል። ልቦለድ መፈንቀል መንግስትንና ከእውነታ የራቁ ሁኔታዎችን በማስተዋወቅ ላይ ናቸው። ምርጥ መሳሪያ ምኞትህ ብቻ ሲሆን አስቀድመህ ተሸንፈሃል። የኢትዮጵያ ማህበረሰብና ፖለቲካ በካርቱን የመሰለ አተረጓጎማቸው ለኢትዮጵያ ትልቅ ስልታዊ ስጦታ ነው። እነሱ ለኦንላይን ፍጆታ ለሌላ አማራጭ እውነታ ሲፈጥሩ ኢትዮጵያ የመሰረተ ልማት ትገነባለች፣ ኢኮኖሚዋን ታሳድጋለች፣ እንዲሁ ተቋማቿን ታጠናክራለች። እውነታው በራቁት ሰዎች ካልሆነ በስተቀር ማንንም በማያሳምን ፕሮፓጋንዳ ዘመቻ ሳትታወቅ ማለማችሁን ቀጥሉ። ኢትዮጵያ ግንባታዋን ትቀጥላለች። እየተከታተላችሁን ስለሆነ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮመንት ላይ በማስፈር ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በሰላማዊ መንገድ ለሚቀርቡና ህግና ስርዓቱን ለሚያከብር ማንኛውም አካል ጋር ለመስራት ዝግጁ መሆኑን ገልጸዋል። ይህ ዝግጁነት ከእርቅም በላይ መሆኑን አብራርተዋል። ለዚህም እንደ ምሳሌ ከጌታቸው ረዳና ከጃልሰኒ ጋር የተደረገውን ትብብር ጠቅሰዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ጥቅምት 28 ቀን 2025 ዓ.ም ማክሰኞ ዕለት በተካሄደው የህዝብ ተወካዮች ምክር ቤት የ5ኛ ዓመት የስራ ዘመን ሁለተኛ መደብ ስብሰባ ላይ ለምክር ቤቱ አባላት ላቀረቡት ጥያቄዎች ምላሽ በሰጡበት ወቅት ነው። ዶክተር አብይ የኢትዮጵያ ሁኔታ ለብቻ መገንጠልም ሆነ ለብቻ መገለል የማይመች መሆኑን አረጋግጠዋል። የኢትዮጵያን እውነታ ሳይረዱ በፍላጎት ብቻ የሚንቀሳቀሱ ወገኖች ከጠላት ጋር መተባበር ግባቸውን ለማሳካት ቀላሉ መንገድ እንደሆነ ያምናሉ ብለዋል። አክለውም ማንን እየጠለሉ እንደሆነ እንኳን አያውቁም ሲሉ አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትሩ አያይዘውም እኛ እንደ መንግስት ችግር አለኝ ከሚል ሁሉ ጋር ለመነጋገር ዝግጁ ነን ብለዋል። ለምሳሌ ከሸኔ ጋር አልተነጋገርንም፣ አንዳንድ የሸኔ ኃይሎች በሰላም ገብተው ስልጣን አልያዙም፣ ከትግራይ ወንድሞችና እህቶች ጋር አልተነጋገርንም፣ አንዳንዶቹ ገብተው ስልጣን አልያዙም በማለት አብራርተዋል።
ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።